እና አሁን እንግዲህ እንዳታለቅሽ አይደለም እኔ ስገባ ሰላም የገንዬ ቤተሰቦች እንዴት ናችሁ? በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ በዝዝት ይበልልኝ። እህቶቼ ወንድሞቼ ስለምታበረታቱኝ በጣም እጅግ አድርጌ አመሰግናችኋለሁ። የኔ ውዶች ኑሩልኝ፣ ረጅም እድሜና ጤና ይስጥልኝ። የምትሰድቡኝም ረጅም እድሜና ጤና ይስጣችሁ። ዛሬ ደግሞ አንድ ልጅ ኮዳ ሰላ ከገባች እንግዲህ 6 ወሯ ነውና ዛሬ ልታየኝ መጥታለች። እጅግ በጣም አድርጌ አመሰግናለሁ የኔ ውድ። ሰላም ባያቸው። ሰላም እንዴት ናችሁ? የገኒ ዩቲዩብ ተከታታዮች ሰላማችሁ ይብዛ። እኔ ዝናሽ እባላለሁ። ለገኒ ዩቲዩብ አዲስ ነኝ። ዛሬ ማለት ነው ገኒ ላያት መጥቻለሁ ቤቷ። ገኒ እንግዲህ በሚዲያ እንደምታዩት ፈታ ያለች ናት። ትላንት ደግሞ ደስ የሚል ቪዲዮ ለቃለች። ዩቲዩብ ስለተለቀቀላት በጣም ደስ ብሎኛል። እንኳን ደስ አለሽ በሏት። እግዚአብሔር ይመስገን የደከመችበት የላቧን ስላገኘች ማለት ነው። እንግዲህ ዛሬ እኔም ገኒ ጋር አገኛለሁ። ከገኒ ጋር አንዳንድ ነገር እንጫዋወታለን። አብራችሁን ከቆያችሁ ብዙ መረጃዎችን ታገኛላችሁ። የገኒ ዩቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ላይክ በማድረግ አብሮነታችሁን አሳዩን። ኮሜንት በማድረግ ሀሳባችሁን መግለጽ ትችላላችሁ። እስኪ አሁን ወሬያችን ልናወራ ነው። አብራችሁን ቆዩ። ደስ ብሎኛል። ደስታዬን ልትካፈይኝ ስለመጣሁ ማለት ነውና እዚህ ሀገር ውስጥ ሳይሆንም ከውጭ ጀምሮ ነው እህቶቼ ልጆቼም የምትሆኑ አላችሁ። ረጅም እድሜና ጤና ይስጥልኝ። የኔ ደስታ የሚያስደስታችሁ እኔ ሳዝን ሳለቅስ የምታለቅሱና አሁን እንግዲህ እንዳታለቅሽ በቃ ታልቅሽ አይደለም እኔ ስገባም አይተሻል። እና እኔ ብዙ ጊዜ ቲክቶክ ላይ በነበርኩ ጊዜ ማለት ነው ዩቲዩብ ከፈቺ ሀገር ስትገቢ ይጠቅምሻል ምናምን ይሉኝ። እጭ ምንድን ነው የሚጨቃጭቁኝ እላለሁ ማለት ነውና እኔ ዩቲዩብ በመሸጡ ማለት ነው ማርያምን ብዙ ሰው ነው ያጣሁት። አሁንም ቢሆን ግን እግዚአብሔር ይመስገን ማለት ነው። እና እንደዚህ ጥሩ አይደለም። የሰው ሀቅም የሰውን ባሜትም አያደርስም ማለት ነውና እኔ አይምሮዬ ሁሉ ተነክቷል ማለት እችላለሁ። ገባሽ? እኔ ከምንም በላይ ባልበላ ባልጠጣ የቤት ኪራይ ነው አይደል በአሁን ሰዓት የሚያሳቅቀው አዲስ አበባ ላይ ማለት ነው። ስለዚህ እኔ አከራዎችን በጣም መልካም በጣም ጥሩ ሰው ስለሆኑ ነው ማለት ነውና እኔ አሁን ለቅሶ ሳይሆን የደስታ ነው። ገባሽ? በራሴ አካውንት ራሴ ጎግል ጽፎ ስለላከልኝ በራሴ አካውንቱ መግባቱ በጣም ደስ አላመንኩም ማለት ነው። ስለዚህ እግዚአብሔር ያክብርልኝ። ደስታዬንም አብረሽ ብዙ ሰው ነው ከጀርመንም ከዩሮፕም ትናንትና ቪዲዮን ልከው አየነው ምናምን ብለውኝ ሰው አብሊ ምናምን ብለውኝ ደወሉ እንትን ያሉኝ ሰዎች ነበር ባለፈው ማለት ነውና በቃ በጣም ደስ ነው ያለኝ። እኔ በእውነት በጣም ነው የተሰማኝ ማለት ነውና ስለዚህ ደስታችሁ ስለሆነ እጅግ በጣም አረጋጊ አመሰግናለሁ። አንቺ ስታለቅሺ አያምርብሽም፣ ስስቂ ስትጫወቺ ነው የምትሉኝ። ረጅም እድሜና ጤና ይስጥልኝ ማለት ነውና ያው ብዙም ማላወራችሁ የማይወጡ ነገሮች አሉ አይደል የሰው ልጅ ሁሉ ጊዜ ደግሞ እኮ ሳቂ አንድ ቀን ብስቂ አንድ ቀን ትንትን ያለሽ ማለት ነው። ግን እኔ አሁን 4ኛ ዓመቴ ሊመጣ ነው ማለት ነውና በቃ ስስቅም ስከፋም እኔ ብዙ እህቶቼ ያሳዝኑኛል። ግን ያንቺን አይተን ተጥናናን ያንቺን አይተን ተጥናናን ብዙ አውጥተን ማንናገረው እኮ አለ አንቺ አውጥተሽ ተተነፈሻለሽ የሚሉ ብዙ አሉ ማለት ብዙ የተኮዱም እንደኔ ይኖራሉ ብዬ ነው የማስበውና በዚህ ላይ ደግሞ እስቲ አንቺ ደግሞ እሺ በመመለሱ በጣም ደስ ብሎኛል። በነገራችን ላይ ቤቲ ጎንደሬዋ ናት አይደል? ቤቲ ጎንደሬዋም ስላስተካከልሽላት ደስታዋ ስለመለስሽ ከጭንቀቷ ስለገላገልሻት ፈጣሪ ይስጥልሽ። ያው በልጆችሽ ታገኘዋለሽ መልካምነትሽ። መልካም የሰራ ሰው በልጆቹ ያገኘዋል። ክፉም የሰራ ሰው ደግሞ ያው ይቀመጣል አይደለ? የሰራው ነገር ባሏ ገብሬ አቃቸዋለሁ ዩቲዩብ ላይ በነገራችን ላይ አያቸዋለሁና ፈጣሪ ይስጥልኝ እናመሰግናለን ስላስተካከላችሁላት። ያው ብድሩን ፈጣሪ ይክፈላችሁ። ቢያንስ የተወሰነ ከጭንቀቷ ተገላግላለች አይደለ? በጣም ከባድ ነው። ምክንያቱም እዚህ ሀገር ላይ ስራ ካሌለ
መሰሪው ስራ ከሌለ የምትንቀሳቀሽበት ከሌለ የቤት ኪራይ አለ፣ የቤት ወጪ አለ። አንድ ሰውም ብትሆኚ ሳትበይ ሳትጠጪ አትኖሪም። ብዙ የሚያስፈልግ ነገር አለና ከዛ ነገር ተገላግላለች። ያው እስከ መጨረሻው ደግሞ አጠገቧ ትሆኛለች ብዬ ተስፋ አደርጋለሁ። ቤቲ ጎንደሬዋ ፈጣሪ ይስጥልኝ፣ እድሜና ጤና ይስጥሽ። ደስታዋ እንደመለስሽ ደስታ በቤትሽ ይግባ ልልሽ ወዳለሁኝ። ዛሬ እንግዲህ እኔም ገኒ ጋር መጥቻለሁ። ገኒም ደስ ብሏታል። ቤቷ ከየት አቋርጬ እንደመጣው ሌላ ጊዜ እነግራችኋለሁ። አሁን አልነግራችሁም። ሌላ ምትይ ነገር ካለ? አዎ፣ ስለዚህ እኔም ደስ ብሎኛል። እንግዲህ የስደት እህታችን ነች ማለት ነው። ሁላችንም ስደተኞች ነን ማለት ነው። በዚህ አጋጣሚ ማስተላለፈው ቢኖር ማርያምን የስደት እህቶቻችን በቃ መቻቻልን መከባበርን ቢሰጠን ከስድብ ከምንም የለበትም። ግን ሀገር ላይ መጣችሁ ደግሞ በቃ ራስን ለመስራት የያዛችሁትን ይዛችሁ ዝም ብሎ ቁጭ ብሎ ሳይሆን ማጥፋት በቃ መንደፋደፍ ዝቅ ብለን እኛ ኢትዮጵያኖች አንዳንዴ ምን ችግር አለብን? ዝቅ ብለን ለመስራት ነውር ይመስልናል። እዚህ ሀገር ተገባም ነውር አይደለም። ማርያምን እኔ ብነግራችሁ ቁጭ ተብሎ እኔ ሀገር ሙሉ አዲስ አበባ ሙሉ ድፍን ጋዜጠኛ ቢያቀርበኝና እንደዚያ ብትሰሙ አንዳንድ ታሪኬን በጣም ነው የምታዝኑት። ማርያም እኔ ብዙ የሚያስከፋኝ ነገሮች አሉ። ብዙ ነገር ሀገር ከገባው በኋላ ደግሞ ወንድሞቼንም ያው ታውቃላችሁ በቅርብ ስላገኘው አባቴ ሳሎይ ምናምን ስላቸው ማለት ነው ነይ ለማንኛውም እኛ ድሮ ማርታ ሞላ ሲል እሰማለሁ ማለት ነው። ማርታ ሞላ ሲል እሰማለሁ አውቃለሁ ማለት ነው። ግን እንደፈለኩት አልሆነም፣ እንደፈለኩት አልሆነም። ግን እኔ አሁን የምጠራው በሰው አባት ነው። ማርያም ብዙ የሚያጨናንቁኝ ነገሮች፣ ብዙ የሚያስከፉኝ ነገሮች አሉ። ግን እነሱ ጋር ስመጣ በቃ 25 ዓመት አገኛለሁ ብዬ ነው ጓጉቼ መጣሁ። ማርያም እነሱን ካገኙ በኋላ በቃ አዋጡና ወደ ሀገር ያልኩኝ። ግን አባቴን የናፈቀኝን አባቴን አያለሁ ብዬ ነበር። ግን አልሆነም አልተሰ በዚያም ደግሞ እኔ አይምሮዬ በጣም እየተነካ ሁሉ ጊዜ ማለት ነው እኔ ሁሌ አባቴ ናፍቀኛል። ሰውን ሳይ ሁሌ አባቴ ናፍቀኛል። ግን እግዚአብሔር ነው በቃ ምንም አላረግም። ስለዚህ ያው ፎቶ ምናምን ማስቀምጦ ወንድሞቼም እንትን ሲል በዛም እነሱም ደክመዋል። በቃ ብዙ ነገር በኤፍኤም ተፈላልጊያለሁ። ግን የራሴው ጉድ ነው አባቴን ስለማላውቀው ማለት ነውና ስለዚህ ቅርታዊቱ ሰዎች ብዙ የሚያጨናንቀን ነገር ስላለ ስለዚህ ነው አሁንም ከጎን ሆናችሁ የምታበረታቱኝ አይዞሽ ከጎንሽ ነን የምትሉኝ እጅግ በጣም አድርጌ አመሰግናለሁ። ቻው። በነገራችን ላይ ሀዘን እንዳለ ሁሉ ደስታም አለ፣ ደስታ እንዳለ ደግሞ ሀዘን አለ። ማግኘት እንዳለ ሁሉ ደግሞ ማጣት አለ፣ ማጣት እንዳለም ደግሞ ማግኘትም አለ። አታልቅሺ ማለት ሁሉም ሰው የራሱ የሆነ ቁስል አለው። በየጊዜው የምታለቅሽ ከሆነ ያው ላንቺም ጥሩ አይደለም፣ ለቅሶ ጥሩ አይደለም። ታውቂያለሽ፣ ባለሽ ነገር ደስተኛ ሆነሽ መኖር ነው። እግዚአብሔር ደግሞ መልካም ነው አይደል? እግዚአብሔር ስለረዳሽ አይደለ ዛሬ ላይ እዚህ ቦታ ያለሽው። እግዚአብሔር ስላደረገልሽ ነገር ሁሉ እግዚአብሔር ይመስገን። ያው ፈተና ያለ ነው፣ ሁሉም ሰው ተፈትኖ ነው ከዛም በኋላ ነው ስኬት ማለት ነው። ከተፈተንሽ በኋላ ነው። ሁሉም ያልተፈተነ ሰው የለም። ያው ሁሉም ሰው የራሱን ቁስል ተሸክሞ ነው የሚሄደው። ሰው ስንባል ከፈተና በኋላ ነው ደስታ የሚመጣው። ደስታ እንዳለ ደግሞ ሀዘን አለ። ሁሉ ጊዜ ደግሞ አታልቅሺ ማለቴ ፈጣሪ ይመስገን። ፈጣሪ ረድቶሽ ነው ዛሬ ላይ የደረስሽው አይደል? ከፈጣሪ በታች ደግሞ የሚያግዙሽ ሰዎች አሉ፣ የሚወዱሽ ሰዎች አሉ፣ ሁሌ ካጠገብሽ የሚቆሙ ሰዎች አሉ። መጥፎ ሰዎች እንዳሉ ሁላም ደግሞ መልካም ሰዎች ደግሞ አሉ። እግዚአብሔር ደግሞ መልካሙን ሰዎች ያብዛልን፣ ያው መጥፎ ሰዎችን ያርቅልን። እግዚአብሔር በህይወታችን መልካም ነገር ያድርግ። በቤትሽ መልካም ነገር ይሁን፣ ደስታ ይሁንልሽ። ማለት ሁሌ እንዳዘሽ አቃሪ መጨረሻሽ ያማረ ይሁን። የእውነት አታልቅሺ ሁሉ ጊዜ ማለት ነው። ለቅሶ ጥሩ ነገር ይዞ አይመጣም። ቢኖርሽም ባይኖርሽም ፈገግ ብለሽ በቃ ባለው ነገር ደስተኛ ሆነሽ ፈጣሪሽን አመስግኚ። ምስጋና ደግሞ ባለሽ ላይ ሌላ ነገርን ይጨምርልሻል። እግዚአብሔር ይመስገን ስለተስተካከለልሽ። ዩቲዩብሽን በጣም ደስ ብሎኛል፣ ስላገኘሽም ደስ ብሎኛል። ስለመጣሽ እኔ እጅግ በጣም አድርጌ አመሰግናለሁ። በተመልካቾች ፊት አሁን ስደት ከምትሄድብን ማለት ነውና
ስለዚህ አሁን እሷም ዩቲዩብ ሞኔታይዟን ሁሉ አንስቶባታል። ስለዚህ ተቻችለን ነገር ማለት ነው። እኔ ማንኛውም የሚምጣ የስደት እህቴ አይደለም የስደት እህቴ ስንቱን ነው በእኔ ጋር ዩቲዩብ የሌለውንም አስከፍቼ ምን ብዬ ነው እና ታውቃላችሁ። አሁንም ቤቴ ክፍት ነው፣ ስልኬ ክፍት ነው፣ ምላሴ ክፍት ነው። እኔ ጋር መጥታችሁ አንዬ እኔን አክብራችሁ መጥታችሁ እንደዚህ ካንቺ ጋር ለመስራት ካላችሁ መቤቴ ነው በተመልካች በአርሴማ ፊት ማንኛውም ሰው ይምጣ ይስራ ይደግ ነው ምለው። በቃ ስደት በቃ ይበለን ነው ምለው። እኔ ማንኛውም ሰው ዩቲዩብን ብሰሩበት ጥሩ ነገር ነው። ግን ዩቲዩብ ከመክፈታችሁ በፊት ሞኔታይዝ እንዴት ነው የሚደረገው እንዴት ነው ብላችሁ መጀመሪያ ያንን አርጋችሁ ስለዚህ ያንን ነው መማር መጀመሪያ ያለባችሁ ማለት ነው። ማንኛችሁም የስደት እህቶቼ ኑ ቤታችሁ ቤታችሁ ነው እናንተም ነው ምለው። ከዚህ በላይ ምንም የለኝም እንግዲህ እና እሷንም አበረታቷት ረስቸው ነው እሷም ዩቲዩብ አላት ሞኔታይዟ እንዲመለስላት የኔ ውዶች የኔ ቤተሰቦች መልካም አላችሁ ላይክ ሼር ቪዲዮዋን በማየት ሞኔታይዟ እንዲመለስላት። ስለዚህ በቃ እኔ ስደልህ ነው ስትለኝ አትጅም ብያታለሁ። ስለዚህ እኔ ማንኛውም እህቴ ወጥቶ በቃ በአገሩ ላይ ተፍጨርጭሮ ጀግንነትን እንድታሳዩ ነው የምፈልገው ማለት ነው። እኔ ስደትን አልፈቅድም። በቃ ስደት ይሄደው ሬሳ ነው በየጊዜው የሚገባ እህቶቻችን ወንድሞቻችን ሬሳ ነው እየተጫነ የሚገባ። እናቱን እንደናፈቀ አባቱን እንደናፈቀ እህቱን እንደናፈቀ በቀደም አሁን እናቷን እንደናፈቀች ወንድሟን አባቷን አገሯን እንደናፈቀች እንደዚህ በብሌን ሄዶ በካርጎ መምጣት በጣም ይከብዳል። ቤተሰቦቼ ሞትን በቃ ይበለን በሰው ሀገር ማርያምን ለማንኛችንም እኔ እንጃ ለጠላትም ለወዳጅም አይስጥ ነው የምለው። ስለዚህ ወሬ አበዛንባችሁ። ቀጣይ ቪዲዮ ላይ እንመጣበታለን። ቻው። እሺ ገኒ እናመሰግናለን። ገኒ እንዳለቻችሁ ነው። በሌላ ቪዲዮ እንገናኛለን። በሌላ ቪዲዮ እስከምንገናኝ ድን የገኒን ዩቲዩብ ሰብስክራይብ በማድረግ አበረታቷት፣ ላይክ በማድረግ አብሮነታችሁን አሳዩ፣ ሼር በማድረግ ለሌሎች አድርሱ፣ ኮሜንት በማድረግ ሀሳባችሁን መግለጽ ትችላላችሁ። ለዛሬ ያዝነው ቪዲዮ በዚህ ላይ ይጠናቀቃል። በሌላ ቪዲዮ እንገናኛለን። ጤና ይስጥልኝ።